የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 5 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥር 5 ቀን 2199 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ አተታ፣ በመጨረሻም ግላችን በሚል አብይ ርዕስ ከአርበኛ ፋኖ መኳንንት ከቢዛሞ ወለጋ የተላከልንን ጽሑፍ ክፍል 13 እስከ 16 አሰምተን የዝግጅታችን ፍጻሜ ይሆናል። የአማራ ትግል እየጠራ መሆኑ ተገለጸ። የዳውንቱ የካህዶች ስምምነት ተግባራዊነቱ ቀጥሏል። ከዓመት በፊት አፋሕድ ዳውንት ላይ ከአፍሪካ ህብረት ከኢጋድና ከብልጽግና ሰዎች ውይይት ማድረጉ የአፋሕድ መሪ ነኝ ተብዬው ካህዶው እስክንድር ነጋ መግለጫ መስጠቱ የሚታወስ ነው። አፋሕድ ይህንን ትግል ለመበታተን ለመረበሽ በተራ ወደ ላኪው አገዛዝ እየገባ የሚገኝ ሲሆን በዛሬው ዕለትም 9 ሰዓት አካባቢ ዳውንት ላይ የአፋሕድና አፋሕድ ወሎ ጠቅላይ ግዛት ከፍተኛ አመራሩ ኮሎኔል ፈንታውን ሙሃቤ ወደ ጸረ አማራው ብልጽግና ገብቷል። ብልጽግና ኮሎኔሉን ለመውሰድ ሄሊኮፕተር በመላክ ከዳውንት ኩርባ ላይ እንዳሳረፈ ማረጋገጥ ችለናል። የሚገርመው ደግሞ ብልጽግና ቤታቸው ተገቡ በኋላ ከኃላፊነት አግደናል፣ እኛን አይወክሉም እየተባለ የሚሰጠው የአፋሕድ አስመሳይና ካህዲ የባንዳነት መግለጫቸው ነው። አፋሕድ የአማራን ሕዝብ የመከራ ዘመን ለማራዘም በገንዘብ በተለያየ ጥቅማ ጥቅሞች የታለሉና በአገዛዙ ተመልምለው የአማራን ሕዝብ ትግል እንዲያስኮሰምኑ ተልዕኮ የተሰጣቸው ስብስቦች ወይም ድርጅቶች ናቸው። በስተት ባለማወቅ እዚህ ድርጅት ላይ የገባችሁ መሪና ተዋጊዎችም ሕዝባችሁንና የአፋባሃ ድርጅታችሁን ይቅርታ ጠይቃችሁ በመቀላቀል ራሳችሁንም አማራንም ታድኑ ዘንድ እናሳስባለን ብለዋል። ተጠናክሮ የቀጠለው ተጋድሎ ዋግሹም ብርጌድ 46 ያገዛዝን ፖሊስና ሚሊሻ በመደምሰስ 58 የነፍስ ወከፍ መሳሪያ መማረክ ቻሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ላስታ ሳምናጀ ጾጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ 010 ቀበሌ አምባ አቦ ቀጠና ከጠዋቱ 12 ሰዓት እስከ 1 ሰዓት ባደረጉት ከባድ ትንቅንቅ የብልጽግና ዙፋን አስጠባቂ የሆኑት የደሃና ወረዳ ፖሊስ ሚሊሻ የቀጡ ቅጣት በመቅጣት ታላቅ ጀብድ ፈጽመዋል። መነሻውን ከደሃና ወረዳ አምደ ወርቅ ከተማ ወደ 10 ቀበሌ አምባ አቦ ቀጠና በመንቀሳቀስ ዋግሹም ብርጌድ ፋኖችን አፈናለሁ በሚል የተንቀሳቀሰ የወረዳው ፖሊስና ሚሊሻ አባላት መረጃው ቀድሞ የደረሰው የብርጌዱ ወታደራዊ መረጃ ክፍል ቅድመ ዝግጅት በማድረግ ሊያፍን የመጣውን የጥላት ኃይል በተቃራኒው ከበባ ውስጥ በማስገባት አንድ ማይል ሳይቀር እንዲደመሰስ እንዲቆስልና እንዲማረክ ተደርጓል። በዚያው ወደ ውጊያ 46ቱ ሲደመሰሱ 29ን በማቁሰል 2 አመራሮችን ጨምሮ 24ቱን ሊማረኩ ችለዋል። በተያያዘም 32 ክላሽኮቭ፣ 16 የቃታ መሳሪያ በድምሩ 48 የነፍስ ወከፍ መሳሪያ፣ 2860 ተተኳሽ፣ 56 የወገብ ትጥቅ ተማርኳል። ከምርኮኞቹ መካከልም የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋያ ነው። የደሃና ወረዳ ሚሊሻ ጽሕፈት ኃላፊ አቶ አለ ምስጋና ይገኙበታል። ከደሴ በስተምዕራብ ወግድ ወረዳ ውስጥ ንጹሃን አማራዎች በፋሽስቱ ተረሸኑ። የሚኒልክ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር የፋኖ ኃይሎች በሰነዘሩት ጥቃት በርካታ አባላቱን ያጣው የጥላት ኃይል አጸፋዊ ምላሽ በሚመስል መልኩ ንጹሃን ላይ አሰቃቂ እርምጃ ወስዷል። በዚህ ጥላት የጭካኔ እርምጃም ወጣት አስማማው ተረሽኗል። ወጣቱ ወግድ ከተማ ውስጥ አሳምቡላ እና በመጥበስ ይተዳደር የነበረ የሁለት ልጆች አባት ነው። አስማማውና መሰሉ ለወጣቶች የሥራ ዕድል በመፍጠር ፈንታ
አገዛዝ ተብየው አካል በየዕለቱ ነፍሳቸውን እየቀጠፈ ነው። ከሃይስኩል አለፍ ብሎ የአምላኬ ካብ የተባለ ስፍራ ላይ አረብ አህመድ የሚባል ወጣትን የብልጽግና ታጣቂዎች በግፍ ረሽነውታል። ደረሰውን የረሸኑ የፋኖ መረጃ ነው ብለው ነው ተብሏል። የደቡብ ወሎ ዞን ፓራ ኮማንዶ ለሊት 10 ሰዓት ተነስቶ ከመካነ ሰላም ወደ ወግዲ ጓዝ የነበረ ሲኖትራክ ላይ ተኩስ ከፍቶ ረዳቱን ሲገድሉት ሹፌሩን ከባድ ቁስለኛ አድርገዋል። ይህም ብቻ አይደለም። ከወር በፊት አንድን ለወላድ ወደ ጤና ተቋም በተሽከርካሪ እየተጓዘች የነበረች እናትን ረሽነዋል። በወረዳው ውስጥ ኮሩ ቀጠና ሼህ ያሲን የተባሉ ታዋቂ ሃይማኖት አባትና ሌሎች ደረሰዎች ከዚህ ቀደም በጥራት ተረሽነዋል። በአብየ ጉርባ ቀጠና በአቡ ሞጫ በኩል አንድ ቄስና ሌሎች ንጹሃን በግፍ ተረሽነዋል። የአማራ ሕዝብ የዘር ፍጅት ወንጀል እየፈጸመ ያለው አገዛዙ በየጊዜው ንጹሃን እንደሚያፈሰ መሆኑ ዓለም አቀፍ የማህበረሰብ ጭምር ይገነዘብ ዘንድ በሚዲያ ዲፕሎማሲና አድቮኬሲው ዘርፍ ሁሉም የአማራ ልጅ እና ሀገር ወዳድ ኢትዮጵያውያን የሚችለውን ያደርግ ዘንድ ጥሪያችንን እናስተላልፋለን ብለዋል። በቂሊንጦ ማረሚያ ቤት ከፍተኛ መጨናነቅና በሽታ መፈጠሩ ተገለጸ። ቂሊንጦ ማረሚያ ቤት መያዝ ከሚችለው ተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ ተፈጥሯል ሲሉም የዓይን እማኞች ገልጸዋል። አገዛዙ ንጹሃንን በሙሉ ሰብስቦ ትልቅ ትንሽ ሊቅና ደቂቅ የሃይማኖት መሪ ሳይመርጥ ረግረግ አድርጎ በማስገባቱ ምክንያት ያልተጠበቁ በሽታዎችም ተነስተዋል። ረሃብና ሞቶችም በየቀኑ ተጠናክረው ቀጥለዋል የተባለው ማረሚያ ቤቱ ለአካለ መጠን ያልደረሱ ተጠርጣሪዎችን ከሌሎች ተጠርጣሪዎች ለይቶ አለመያዙም አሳሳቢ እንዳደረገው ችግሩ እንዲገዘፍ ትልቅ ሚና እንደተጫወተም ይጠቁማሉ። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ መንቀሳቀሻ ቦታ እንደሌለ ተጠርጣሪዎች እንዲይዙት የሚፈቀድላቸው ዝቅተኛ የገንዘብ መጠን 200 ብር ብቻ መሆኑ አስፈላጊ ሸቀጦችን ለመግዛት በቂ እንዳልሆነ የተጠቆመ ሲሆን እነዚህ ሰዎች ግን ወንጀለኛም አይደሉም። ኃጢአታቸውና ጥፋታቸው ሀገር ወዳድነታቸው ነው። አገዛዙ ኢትዮጵያ የሚሉትን እየመረጠ በማፈን የሚታወቅ ሲሆን ከዛ ውስጥ ተሰብስበው ያሉ በርካታ ንጹሃን ከብዛታቸውና ከቦታው ጥበት አንፃር በርካታ በሽታዎች እየተነሱ በመሆኑና አገዛዙና ግብረ አበሮቹን ከጨቋኝነት ከጨፍጫፊነትና ሀገርን ከመመዝበር ነቅለን በመጣል ዜጎችም የፎይታ ጊዜ እንዲያገኙ ሚናችንን መጫወት ይገባናል ብለዋል መልእክቱን ያደረሱት። የሰላም የኖቤል ሽልማት ይገባኛል ሲል በተደጋጋሚ ጠይቅ የነበረው የአሜሪካው ፕሬዝዳንት በኢራን ላይ አውዳሚ ጦርነት ለመክፈት መሰናዶውን ጨርሷል። ባለፉት ሳምንታት በኢራን ውስጥ ተደርገው የነበሩትንና ብዙ ሰላም አስከባሪዎችን ጨምሮ ሰልፈኞች የተገደሉበትን የተቃውሞ ሰልፍ ተከትሎ የመንግስት ግልበጣ ለማድረግ የወሰነው የአሜሪካ መንግስት በቅርቡ የቬኔዙዌላውን ፕሬዝዳንት አፍኖ ወደ አሜሪካ መውሰዱ አይዘነጋም። አሜሪካ የዴንማርክ ግዛት የሆነችውን ግሪንላንድንም አስፈላጊ ከሆነ በኃይል እንወስዳለን ስትል አስጠንቅቃለች። የሩሲያና ዩክሬን ጦርነትን ስልጣን በያዝኩ በ24 ሰዓት ውስጥ አቆመዋለሁ የተባለው ዓመት ሊሞላው አንድ ሳምንት ብቻ ነው የቀረው። ጦርነት መቆስቆስ እንጂ ሰላም ሽታዋ ጠፍቷል ተብሏል። በመጨረሻም በቻይና እድሜያቸው የገፋና ብቻቸውን የሚኖሩ አረጋውያንን ደህንነት ለመጠበቅ ተብሎ የተፈጠረው የቴሌፎን አፕ በመቶ ሚሊዮኖች መሸጡ ተገለጸ። አፕሊኬሽኑ በህይወት አለህ አልሞትክም ብሎ የሚጠይቅ ሲሆን በተከታታይ ለ2 ቀናት መልስ የማያገኝ ከሆነ ቀደም ብሎ ለተመዘገበ የቅርብ ዘመድ የኤሌክትሮኒክ ፖስታ ወይም ኢሜይል ይልካል። የቅርብ ዘመድም ፖሊስ ሆነ የሕክምና ባለሙያዎችን ለማስታወቅ ቀላል ያደርገዋል ተብሏል። በሚቀጥሉት 10 ዓመታት የቻይና አረጋውያን ቁጥር ከ300 ሚሊዮን በላይ ይሆናል ተብሎ ተገምቷል። ለዛሬ ያለን ዜና በዚሁ ይጠናቀቃል።
የዝቅተኝነት ስሜታቸውና ጣጣችን ሁሉንም አምባገነን፣ አረመኔ፣ ነፍሰ ገዳይ፣ ጸረ ሕዝብ በሚገባ ይገልጣቸዋል። ነገር ግን አንዱን ከሌላው ይዘቱ፣ አመጣጡ፣ ግቡ፣ ሂደቱ ይለየዋል። አሜሪካ ወራሪነቷን የተቃወመውን ሁሉ እብድ ማለት ቢቀናትም በዚህ መልክ ከተወገዙት መሪዎች እብድ ሊባሉ የሚገባቸው ጥቂቶች ብቻ እንደነበሩ ታሪክ ይመሰክራል። እነ የሮማው ኔሮና ካሊጎላን ወደ ጎን ብንተው እንኳ የኮሪያው ኪሞች፣ የሊቢያው ጋዳፊ፣ የኢራቁ ሳዳም ወዘተ በሕዝብ የሚፈረጁ ከቶም አልነበሩም። ይህ እንዳለ ሆኖ ግን ኢትዮጵያ ላይ ባቦ ሰጡኝ የመጣው ኮሎኔል በሽተኛ መሆኑ አንጎሉ መታወኩ አሌ የሚባል አልሆነም። ትንግርታለኝ ልነግስ ነው ያለው የቀፎ ተክለሰውነት አባቴው ከጊዜ ወደ ጊዜ ይበልጥ እየወቀሰው መሄዱን ሕዝብ እየታዘበ ነው። ስልጣን ከያዘ ጀምሮ መስከን አደብ መግዛት አቅቶት በተናገረ ጊዜ ብቻ ሳይሆን ስራውም የእብድ ወይም አንጎሉ የተነካ ሰው ስራ እየመሰለ መምጣቱን ዙሪያው የተኮለኮሉት ጫጩት አንጎል መገርሳዎች እንኳ ሊክዱት የማይችሉት ሆነዋል። ይህ ግን ብቻ የዘረኞቹን ማንነትና ወንጀል ገላጭ ሊሆን አይችልም። አምባገነን በየፈርጁ ነው። የነመለስ ዜናዊ ከሃዲነት በደም የወረሱትም በታሪክም ካገኙ ጥላቻ ያመረቱት ነው። መለስ አያቱ አስረሱ የጣሊያን ባንዳ ነበሩ። ከትግራይ ሚስት እንዳያገቡ ተከልክለው ወደ ኤርትራ ዘልቀው ኤርትራዊት አግብተው የመለስን አባት መውለዳቸው የተነገረ ታሪክ ነው። መለስ ወደ ኤርትራ ዘንብሎ ኢትዮጵያን መጥላቱ አያስገርመንም ያሉ ክፍሎች ይህ ገንጣይ ሸዋ ዘውዱን ቀማን በሚል ጎንደርንም ነጥሎ ከጎኑ ሊያሰልፍ ያደረገውን የረጅም ጊዜ ከፋፋይ ጥረት ይጠቅሳሉ። ትግራይ በሸዋ ተጠቃች ብሎ በመርሃ ግብሩ የሸዋ ተራማጅ ምሁር የለም፣ አብረን መኖር አንችልም፣ የሸዋ አማራ የገዢው መደብ አካል ነው፣ ትግላችን ጸረ አማራ ነው ብሎ አረጋዊ በርሄና ገደይ ዘርአዚዮንን ይዞ ሲነሳ መጨረሻ ግቡ ዛሬም እንደምናየው ኢትዮጵያን ማፈራረስ ነበር። የትግራይ ፊውዳሎችን ዘውዱን ተቀማን ባንዲራ ይዞ ስለተነሳም አማራው ላይ ወያኔ ከባድ ጥላቻ ነበረው። በዙሪያው ያቀፋቸው የብሔር ግንባሮችም ኢትዮጵያን ይጠሉ፣ አማራና ኢትዮጵያን ተወራራሽ ያደረጉና የአማራው ገዢ መደብ ሲሉም ምንም የማያፍሩትን ነው። ጸረ አማራነትን እነ ኦህዴድ ኦነግ ለመቀበል ጊዜ አልፈጀባቸውም። አማራው ምኒልክ ፈሽቶን ቀኝ ተገዢ ሆነናል የሚሉት የኦነግ ምሁር ተብዬዎች አጼው በላኩባቸው ሚስዮናውያን አንጎላቸው ታጥቦ ጭቁን መሆናቸውን በአማራው ላይ እንደ ሕዝብ ሊያመካኙ አቅጣጫ ተሰጥቷቸው የወለጋ ምሁራን ጣሊያን በቀደደላቸው ወያኔ ባሰፋላቸው አረቦች ቤንዚን ባርከፈከፉበት ቦይ ዘው ብለው በአገር ጥፋት መንገድ ፈሰሱ። ጸረ አምባገነን ሕዝባዊ ኢትዮጵያዊ ትግል እንዳይጠናከር ዋና እንቅፋት ሆኖም የባጀው ኦነግ የሚባል መርህ አልባ መናጆ ድርጅት ሆነ። ከደርግ አበረ ለስልጣን ፍርፋሪ፣ ከወያኔ ገጥሞ ኢትዮጵያዊ ኃይሎችን ባለው አቅም ሁሉ አጠቃ። በኬንያና ሱዳን ከወያኔና አረቦች አብሮ በኢሃፓ ላይ የፈጸመው ሻጥርና ወንጀል ምስክር ነው። የዘንድሮው የወያኔ ሹም ኮሎኔል ና አገር ግባና ግቤን አሟላ ሲለውም ዘው ብሎ ተመልሶ ለኦሮሞማው ፋሽስታዊ ቡድን በራሱ በሸኔ ስም ዋና ተባባሪና ጸረ አማራ አጋር ሆኖት ይገኛል። ኦነግን ሆነ በስልጣን ላይ ያሉትን በጋራ የሚገልጻቸውና አውሬነታቸውን በገሃድ የሚያሳይባቸው ደግሞ ሲወርድ ሲያዋርዱት ይዘውት የመጡት የዝቅተኛነት ስሜታቸው ነው። የአገር አንድነትና የማዕከላዊነት ዘመቻና ጦርነቶች በተካሄዱበት ጊዜ ሽንፈት ደርሶባቸዋል። በሙሶሊኒ ወረራ ጊዜ ጣሊያን ወይ እንግሊዝ ወለጋን ይግዛ ያሉት ምኞታቸው ምንም እንኳ መሰሪ እንግሊዝ ሊያስተናግደው ቢቃጣም በኦሮሞ አርበኞች በነ ታከለ ወልደ ሐዋርያትና አገር ወዳድ አርበኞች ተቃውሞ እውን ሊሆንላቸው አልቻለም። እነ ኮሎኔል የዚያ ክህደት ታሪክ ወራሾች ናቸው። እኮ ያላማቸው በከሸፈ ቁጥር በሕዝብና በአገር ላይ ቂምን ይዘው ቆይተዋል። ወደዱም ጠሉም ደግሞ ተባልን ያሉትን እያመኑ አማራውን በተመለከተ የዝቅተኝነት ስሜትን እያቀነቀኑ እስከ ዛሬ ቀጥለዋል።
ከሞቱ ዘመን ያለፈ ቢሆንም በአጼ ምኒልክ ላይ የሚያሰሙት ጥላቻ፣ አድዋ ይነሳ አቋማቸው፣ መሰረቱ ፍርሃት የሆነው ጸረ አማራ አቋማቸው፣ ሕፃን ሽማግሌን አማራ ብለው ባረመኔነት ለመፍጀት መነሳታቸው ሁሉ ዋናው ምክንያቱ አማራውን በተመለከተ ያላቸው የዝቅተኝነት ስሜት መሆኑ መታወቅ አለበት። በዚህ ላይ ነው የበሻሻው ውርጋጥ የጭንቅላት ህመም ተጨምሮ ውጥንቅጡ የባሰውና አገርም ለከፋ ቀውስ ተዳርጋ የምትገኘው። ትግላችን ከአርበኛ ፋኖ መኳንንት ቢዛሞ ወለጋ። ክፍል 13 አንዳንድ ነጥቦች ስለ ሽምቅ ትጥቅ ትግሉ። የትጥቅ ትግል እንቅስቃሴው ጊዜ በመርዘሙ የሚጎዳው መንግስት እንጂ የነጻነት ታጋዩ አይደለም። ብዙ የአማራ ልጆች መሳሪያ አንስተው እየተፋለሙ ያሉትም ሆነ በውጭና በአገር ቤት የሚኖሩት ደጋፊዎቻቸው አሁን የተጀመረው ትግል በአጭር ጊዜ በድል እንዲቋጭ ይፈልጋሉ። በእነዚህ ወገኖች አመለካከት ትግሉ ባጠረ ጊዜ ካልተጠናቀቀ ታጋዩና ህዝቡ ይሰላቻል፣ ከዚያም አልፎ ተስፋ ይቆርጣል። ይሁን እንጂ ታሪክ የሚያረጋግጠው ሐቅ እነዚህ ወገኖች ከሚያራምዱት ሐሳብ የተለየ ነው። ስለ ትጥቅ ትግል ያጠኑ የሰላምና ደህንነት ምሁራን እንደሚያስገነዝቡት በትግሉ መራዘም የሚጎዳው በስልጣን ላይ ያለው መንግስት እንጂ ትጥቅ ትግል የሚያካሂደው ወገን አይደለም። በዚህ ላይ የጠራ ግንዛቤ ሊኖረን ይገባል። ትግሉ በረዘመ ቁጥር መንግስት በፖለቲካውም በኢኮኖሚውም በወታደራዊ መስክ እየተዳከመና እየደቀቀ መሄዱ የታወቀ ጉዳይ ነው። ይህን እውነታ ለመገንዘብ ቻይና ወይም ቪየትናም መሄድ ሳያስፈልገን የደርግ መንግስት እንዴት በጊዜ ሂደት ጦርነቱ በተራዘመ ቁጥር እየተዳከመና እየተሽመደመደ እንደሄደ ማየት ይቻላል። ከተለወጠው ሁኔታ ጋር መራመድ መቻል። ከፍ ብሎ እንደተገለጸው የኢትዮጵያ የፖለቲካ መዋቅር በተለይም ከ1966ቱ አብዮት ወዲህ በከፍተኛ ደረጃ የተቀየረ መሆኑን፣ የብሔረሰብ ፖለቲካ የአገሪቱ አይነተኛው መደራጃ መሆኑን፣ በዓለም አቀፍ ደረጃም ለውሁዳን ከፍተኛ ትኩረት የተሰጠ መሆኑን፣ በአገራችን ከፌዴራሊዝም ውጭ ያለው መንግስታዊ አወቃቀር ከሞላ ጎደል የተዘጋ አማራጭ መሆኑን፣ ልሳነ ብዙህነትና ብዝሃነት በዓለም አቀፍ ደረጃ ከፍተኛ ተቀባይ ያገኙ አስተሳሰቦች መሆናቸውን፣ የኦሮሞ ልሂቃን ያገኙትን ስልጣን ያለ ደም መፋሰስ እንደ ዘበት አሳልፈው ሊሰጡ የማይችሉ መሆናቸውን፣ በአገራችን የዘር ማጥፋት አደጋ ይበልጥ አፍጦ የሚመጣው አሁን የተረኝነት ኃይሎች ስልጣናችንን ልንነጠቅ ነው ብለው ሲያምኑ መሆኑን፣ ከሌሎች ብሔረሰቦች ጋር በፍትሃዊነትና በእኩልነት መርህ ግንባር ትብብር ሳይፈጥሩ አገዛዙን ማስወገድም ሆነ መንግስት ማቋቋም የማይቻል መሆኑን፣ በኢትዮጵያ የፖለቲካ ለውጥ ውስጥ የሀያላን አገራት በተለይም የአሜሪካ ተጽዕኖ በጣም ከፍተኛ መሆኑን ወዘተ ጠንቅቆ መገንዘብ ያስፈልጋል። ስለሆነም ከላይ የተገለጹትንና ሌሎችን መሰል ሁኔታዎች ተገንዝቦ ራስን ከሁኔታዎች ጋር ማስተካከል ትግሉን ባጠረ ጊዜና ባነሰ መስዋዕትነት በድል ለመወጣት ያስችላል። መድህናችን ፍትሃዊነት ነው። ትግሉን በአሸናፊነት ለመወጣት የተለያዩ ኃይሎችን ማሰባሰብና ግንባር መፍጠር በጣም አስፈላጊ ነው። ጠንካራ ግንባር ለመፍጠር የሚያስችለው ፍቱን መድኃኒት ደግሞ ፍትሃዊነት ነው። ሁሉም ታጋይና ቡድን በፍትሃዊነት እንዲወከል ማድረግ ወሳኝ ነው። አድሏዊ አሰራር፣ ጥገኝነት፣ አምባገነንነትና መሰል ኢፍትሃዊ አካሄዶች አውዳሚ ናቸው።
ከኢፍትሃዊ ስርዓት ወደ ፍትሃዊና ዴሞክራሲያዊ ስርዓት ለመሸጋገር ከጅምሩ ራስን በፍትህ በእኩልነትና በዴሞክራሲ መኮትኮት ያስፈልጋል። እኛ ራሳችን ፍትሃዊና ዴሞክራሲያዊ ባህልን ሳንገነባ ጸረ ፍትህና ጸረ ዴሞክራሲ የሆኑ ኃይሎችን አሸንፈን የምንፈልገውን አይነት ህብረተሰብ መፍጠር አንችልም። መድህናችን ፍትሃዊነት ነው። በውስጣችን ዴሞክራሲያዊና ፍትሃዊ አሰራርን ማስፈን ይገባናል። ከሌሎች ህዝቦች ጋር በሚኖረን ግንኙነትም በተመሳሳይ ዴሞክራሲያዊነትና ፍትሃዊነት የግንኙነት መርሃችን ሊሆን ይገባል። የአማራ ህዝብ ከዴሞክራሲና ፍትህ የሚፈራው አንዳችም ነገር የለም። ይልቁንም አማራ የሚጠቀመው በዴሞክራሲና ፍትህ ብቻ በመሆኑ እነዚህን እሴቶች አይነተኛ መገለጫዎቹ ማድረግ ይገባዋል። የአማራ ኃይሎች የራሱን የአማራን ህዝብ የሌሎችን ኢትዮጵያውያንና ዓለም አቀፉን ድጋፍ ለማግኘት በስልጣን ላይ ካለው ፋሽስታዊ ቡድን የተሻሉ ሆነው መገኘት ይኖርባቸዋል። የተሻሉ ፍትሃዊ፣ የተሻሉ ዴሞክራቶች፣ የተሻሉ የእኩልነት ኃይሎች ሆነው መገኘት ይጠበቅባቸዋል። ለዚህም ሲባል የተቀየረውን ሁኔታ መገንዘብ፣ ራስን ከሽፍታና የጦር አበጋዝ አስተሳሰብ ማራቅ በጣም አስፈላጊ ይሆናል። ክፍል 14 ሽፍታ የጦር አበጋዝ ወይስ የነጻነት ታጋይ? ሽፍታ ዓላማው ህዝብና የህዝብ ጥቅም ሳይሆን ራሱ ግለሰቡ ወይም ቡድኑ የሆነ ፍጹም ግለኛ የሆነ መነሻና መዳረሻውን በውል ያለየ ስትራቴጂ፣ ዕቅድና ታክቲክ የሌለው በጥቅሉ ህዝባዊና አገራዊ ዓላማ ያላነገበ ግለሰብ ወይም ቡድን ነው። የጦር አበጋዝ የጦር አበጋዝ ግብ ልክ እንደ ሽፍታ የራሱን ህይወት ከማትረፍ ያለፈ ነው። ዋነኛ ዓላማው የግልና የቡድን ጥቅምን ማጋበስ በመሆኑ የጦር አበጋዝ ህዝባዊ አጀንዳ የለውም። ለስሙ ለህዝቡ ጥቅምና ክብር የቆምኩ ነኝ ቢልም የጦር አበጋዝ ዋነኛ ዓላማ የግልና የቡድን ጥቅምን ማሳካት ነው። የጦር አበጋዝን ከሽፍታ ጋር የሚያመሳስለው ጸረ ህዝብነቱ ነው። ግለሰቦችን በግፍ ይገድላል፣ ሴቶችን ይደፍራል፣ ይዘርፋል፣ ሌሎችንም ጸረ ህዝብ ተግባራት ይፈጽማል። መንግስታዊ ስልጣን የመያዝ ዓላማ እንዳለው ቢናገርም በተግባር ግን እንዲህ አይነት ዓላማ የለውም። ሐመሩሃ የነጻነት ታጋይ ፋኖ ዓላማው ህዝባዊ ነው። የትግሉን መነሻና መዳረሻ የተረዳ ግልጽ የሆነ የትግል ስትራቴጂ፣ ዕቅድና ታክቲክ ያለው ለድርጅታዊ መርህና አሰራር ተገዢ የሆነ ከራሱ በላይ የድርጅቱንና የህዝቡን ጥቅም ያስቀደመ ለህዝብ ነጻነት መስዋዕትነት ለመክፈል የተዘጋጀ ጀግና ወይም የጀግኖች ስብስብ ነው። ፋኖነት አርበኝነት ነው፣ ህዝባዊነት ነው። ከራስ በላይ ወገንንና የወገንን ጥቅም ማስቀደም ነው። ከላይ የቀረቡት ሶስት መለዮዎች ሽፍታ፣ የጦር አበጋዝና ፋኖ ይዘን በአማራ ክልል ያለውን ኃይል ስንገመግመው የሚበዛው ታጋይ ፋኖ መሆኑ ግልጽ ቢሆንም የሽፍታውና የጦር አበጋዙ ቁጥርም ቀላል አይደለም። የጠላት ግፈኛ ሰራዊት የሚበዘብዘውና የሚያሰቃየው የማይበቃ ይመስል እነዚህ በሽፍትነትና በጦር አበጋዝነት የተሰማሩ ግፈኛ ኃይሎችም የአማራን ህዝብ እያሰቃዩት ይገኛሉ። በየቦታው ኬላ ጥለው ገንዘብ ይቀበሉታል፣ ንብረቱን ይወስዱበታል፣ ንጹሃንን በግፍ ይገድላሉ፣ ወዘተ ወዘተ።
እነዚህ ህዝባዊ ወገንተኝነት የሌላቸው አካላት የሚፈጽሙት ነውረኛና ግፈኛ ተግባር በአርበኛው ህዝባዊ ትግል ላይ መሰናክል እየፈጠረ ይገኛል። የአብይ አገዛዝም እነዚህን ጸረ ህዝብ ኃይሎች እየደገፈ ለማፋፋት እንደሚሞክር ሳይታለም የተፈታ ጉዳይ ነው። እንዲህ አይነቱ ጸረ ህዝቦችን ደግፎ በህዝባዊ ኃይሉ ላይ መዝመት ሁሉም አምባገነናዊ አገዛዞች የሚከተሉት ስትራቴጂ በመሆኑ ሊገርመን አይገባም። ጠላት ጠላት ነውና ከሱ የሚጠበቀውን ከመስራት አይቆጠብም። እኛ ደግሞ ከኛ የሚጠበቀውን መስራት ይገባናል። ትግሉን የጠራ የአርበኝነት ትግል በማድረግ እውነተኛ ለውጥን ለማምጣት የአርበኛውን አቅም ማሳደግ፣ የሽፍታውንና የጦር አበጋዙን አቅም ደግሞ ማዳከምና በጊዜ ሂደትም ከጥቅም ውጭ ማድረግ ያስፈልጋል። ዝሆኑን ደጋግሞ እየነከሱ አቁስሎ መጣልና መጨረስ። ነብሮች ዝሆኖችንና ሌሎች ግዙፍ እንስሳትን ለማሸነፍ ደጋግሞ በመንከስና በማቁሰል ይጥሉታል። ከጣሉትም በኋላ ጨርሰው ያጠናቀቁታል። ትጥቅ ትግል የሚያካሂዱ ድርጅቶች ሁኔታም እንደዚህ ነው። አይደፈርም አይነካም የሚባለውን ግዙፍ የመንግስት ሰራዊት በየጊዜው በደፈጣ ጥቃትና በመደበኛ ውጊያ እያዋከቡ ያሳቅቁታል፣ አቅሙን ያዳክሙታል። በመጨረሻም ባተሌ አድርገው አዋክበው ይደመስሱታል። ትጥቅ ትግል የሚያካሂዱ ድርጅቶች ያለ እረፍት ራሳቸውን በወታደራዊና ፖለቲካዊ ቁመና እያሳደጉ ከማህበረሰቡ ጋር ያላቸውን ግንኙነትም እያጠናከሩ ሁልጊዜም ጠላትን እረፍት መንሳት፣ ማሳቀቅና ማዋከብ ይገባቸዋል። የተሳካላቸው ሸማቂ ታጋዮች ዋነኛ የትግል ስልት ይህ ነው። ክፍል 15 በፍጥነት መልሶ የመቋቋም ባህልን ማሳደግ። ትግል የሚያካሂድ አካል የሚታገልለት ጥያቄ የቱንም ያክል ፍትሃዊ ቢሆንም ትግሉ አልጋ ባልጋ ሊሆንለት አይችልም። ከጸረ ዴሞክራሲያዊ አገዛዞች ጋር የሚካሄድ ትግል መስዋዕትነት እንደሚጠይቅ አያከራክርም። የአውደ ውጊያ ድሎችን ማሸነፍ እንዳለ ሁሉ መሸነፍም የሚጠበቅ ነው። ቁም ነገሩ ከአውደ ውጊያ ፈተናዎች በፍጥነት ትምህርት ቀስሞ ጦርነቱን ለማሸነፍ ከመስራቱ ላይ ነው። ለዚህም ሲባል የነጻነት ታጋዩ ኃይል ፋኖ የአውደ ውጊያ ብልሽቶችና ሽንፈቶች ሲገጥሙት በፍጥነት ራሱን መልሶ የማቋቋም ባህሉን በከፍተኛ ደረጃ መገንባት ይገባዋል። በስነ ልቦናም ይሁን በሌላው መስክ ራስን በፍጥነት መልሶ ማቋቋምና ማደራጀት የትልቅ ሰራዊት መገለጫ ነው። የአውደ ውጊያ ሽንፈትን ቁስል እያከኩና እየሞዠቁ መቀጠል ግን ሰራዊቱን ለበለጠ የስነ ልቦና ቀውስ የሚዳርግ ነው። የተሳሳተ ትንተና የተሳሳተ መንገድ ውስጥ ያስገባል፣ ተስፋ መቁረጥንም ያስከትላል። ትግሉ በአጭር ጊዜ እንደሚጠናቀቅ አስቦ የተሳሳተ ግምገማ ይዞ ትግሉን የሚቀላቀል ታጋይ ትግሉ መስዋዕትነት የሚያስከፍልና ረጅም ጊዜ የሚወስድ መሆኑን ሲገነዘብ የትግል ሞራሉ ይወድቃል፣ ተስፋም ይቆርጣል። የትግሉን እልህ አስጨራሽ ባህሪ የተገነዘበ ታጋይ በበኩሉ የቱንም ያክል ፈተና ቢገጥመውም ከትግሉ አያፈገፍግም። የአማራ ሕዝብ ትግል ፍትሃዊና ለእውነት የሚደረግ ትግል በመሆኑ ሊሸነፍ አይችልም። ትግሉን የአሁኑ ትውልድ በጽናት ጉድለት ምክንያት ቢያቋርጠው እንኳ ቀጣዩ ትውልድ አስቀጥሎ ለድል እንደሚያበቃው አያጠራጥርም። በአጠቃላይ መስዋዕትነቱ ሊበዛ ይችል ይሆናል እንጂ ትግሉ ፈጽሞ አይሸነፍም። ይህን የተገነዘቡ ጽኑና ሐቀኛ የሕዝብ ልጆች መላ ሕዝቡን ከጎናቸው በማሰለፍ መስዋዕትነት ከፍለው ለድል እንደሚያበቁት አያጠራጥርም። በሂደቱ
በግምገማ ስህተትና በጽናት ጉድለት ከትግሉ ፌርማታ እየወረዱ የሚንጠባጠቡ በርካቶች እንደሚኖሩ ግልጽ ነው። የጠራ ግንዛቤና ንቃተ ህሊና ያላቸው አርበኞች በበኩላቸው ከትግሉ ፍንክች አይሉም። ስለሆነም የመሪዎች አንደኛው ሥራ ለታጋዩና ለሕዝቡ ተከታታይ የንቃተ ህሊና ግንባታ ሥራ መስራት ነው። ታጋዩ የሚታገልለትን ዓላማና የትግሉን ባህሪ በተመለከተ ግልጽ የሆነ ግንዛቤ እንዲይዝ ማድረግ ያስፈልጋል። ድሮንና ትግሉ አምባገነናዊው አገዛዝ የአማራን ሕዝብ ትግል ድሮንና ተዋጊ አውሮፕላን በመጠቀም ጭምር ለማንበርከክ እየሰራ ይገኛል። ወደፊትም በስፋት ይሄድበታል። ስለሆነም የትግሉ አመራር ስለ ተዋጊ አውሮፕላንና ድሮን ራሱን ማብቃት ማሰልጠን ይጠበቅበታል። እዚህም ሲባል ባለሙያዎችን በመጠቀም ዝርዝር ስትራቴጂ መንደፍ ያስፈልጋል። ስትራቴጂ መንደፉ እንደተጠበቀ ሆኖ የሕዝብን ፍትሃዊ ትግል በድሮን ማሸነፍ እንደማይቻል ግን የዓለም እውነታ በግልጽ አስመስክሯል። ከኃያሏ አሜሪካም በላይ ድሮንና ዘመናዊ ቴክኖሎጂ የታጠቀ የለም። ይሁን እንጂ ከዓመታት ጦርነት በኋላ በታሊባን ሸማቂ ሰራዊት ተዋርዳና መሳሪያዋን አስረክባ ጭምር ለመውጣት ተገዳለች። ለኢትዮጵያና ለበርካታ አገሮች ድሮን በመሸጥ የምትታወቀው ቱርክም ብትሆን የራሷን የኩርድ አማጺ ሸማቂ ሰራዊት ማሸነፍ አልቻለችም። ምክንያቱም ኩርዶች የሚታገሉት ለሕልውናቸውና ለነጻነታቸው በመሆኑ ትግላቸው ፍትሃዊ ነውና ነው። ታጋዩን ከድሮንና ከሌላውም መሳሪያ ጥቃት መከላከል ወሳኝ ነው። በዚህ ረገድ በየጊዜው የራስን አቅም ማሳደግ ያስፈልጋል። ይህ እንደተጠበቀ ሆኖ ትግሉ በእርግጥም ፍትሃዊ እስከሆነና ያንን ፍትሃዊ ትግል ሕዝቡ ከልቡ እንዲቀበለው ማድረግ እስከተቻለ ድረስ በድሮን ጥቃት የሚሸነፍ ትግል አይኖርም። ክፍል 16 የሚማር ድርጅት አሸናፊ ትግል። የአማራ ፋኖ የሚያካሂደው በትጥቅ ትግል የታጀበ አብዮታዊ ትግል ውጤታማ እንዲሆን ትግሉ በጠንካራ የፖለቲካ ድርጅት ኃይል መመራት እንዳለበት ከዚህ በላይ ተገልጿል። ይህ ድርጅትና በዚህ ድርጅት የሚመራው ሰራዊት ደግሞ ሁል ጊዜም የሚማሩ መሆን ይገባቸዋል። የፖለቲካ ኃይሉ በተማሩና መማራቸውን በማያቋርጡ ጀግኖች መመራት ይኖርበታል። በአማራ ፋኖ ትግል ውስጥ ያለው የፖለቲካ ኃይል በስልጣን ላይ ካለው አገዛዝ በዕውቀትም በሕዝባዊነትም በታታሪነትም በልጦ መገኘት አለበት። በአማራ ፋኖ ትግል ውስጥ ያለው ሰራዊት ከአብይ አህመድ ወንበር አስጠባቂ ሰራዊት የበለጠ በጀግንነቱ፣ በዝግጁነቱ፣ በሕዝባዊነቱ ወዘተ ሆኖ መገኘት ይገባዋል። ለዚህም ሲባል ያልተቋረጠ ስልጠና፣ ያልተቋረጠ የቡድን ጥናትና ውይይት እንዲሁም ክትትልና ግምገማ ያስፈልጋል። የትግሉ ሜዳ ታጋዩም ህብረተሰቡም የሚቀረጽበትና የሚቀየርበት ዩኒቨርሲቲ መሆን ይኖርበታል። ትግሉ አብዮታዊ ነው ማለትም ይህ ነው። መማር፣ መሰልጠን፣ ታታሪነትና ህዝባዊነት ሊኮተኮቱና ሊጠናከሩ የሚገባቸው እሴቶች ናቸው። ሁል ጊዜም ከሌሎች ድርጅቶች የትግል ታሪክ መማር ያስፈልጋል። ከሌሎች ድርጅቶች ጥንካሬና ድክመቶች መማር፣ ጥንካሬያቸውን በመውሰድና ከራስ ሁኔታ ጋር አጣጥሞ መጠቀምም ወሳኝ ነው። ይህ ብቻ አይደለም። ከራስ የትግል ሂደት ከድክመቱም ከጥንካሬውም መማርም ያስፈልጋል። ለዚህ ሲባል የአማራ ፋኖ የሚፈጥረው የፖለቲካ ድርጅት በስሩ ጠንካራን የምርምርና ስርጸት ክፍል መፍጠር ይኖርበታል። ይህ ክፍል በልዩ ልዩ ጉዳዮች ላይ ጥልቀት ያላቸው ጥናትና ምርምሮችን የሚያካሂድ፣
የስልጠና ሰነዶችን የሚያዘጋጅ፣ ስልጠናዎችን የሚያመቻችና የሚመራ መሆን ይገባዋል። አቅዶ መፈጸምን በተመለከተ ዕቅድ፣ ራዕይ፣ ተልእኮ፣ ግብ፣ ስትራቴጂ ወዘተ የሚባሉት በዘመናችን ሁሉም ተቋማት የሚመሩባቸው ጉዳዮች ከሰራዊት ግንባታና አመራር ጋር ተያይዘው የተፈጠሩ ናቸው። በዕቅድ የማይመራ ሰራዊት ከንቱ ነው፣ ውጤት ሊያመጣ አይችልም። የዕቅድ አፈጻጸሙን በየጊዜው የማይገመግም ሰራዊት ጥንካሬውንና ድክመቱን መለካት አይችልም። እያደገ ይሁን እየተዳከመ ግንዛቤ የለውም። ስለሆነም የአማራ ሕዝብ ትግል በዝርዝር ዕቅድ የሚመራ መሆን ይኖርበታል። የትግሉ አስኳል የሆነው የፖለቲካ ኃይል ስትራቴጂክ ዕቅድ ማዘጋጀት፣ ከዚያ ስትራቴጂክ ዕቅድ ላይ እየመነዘረ ዓመታዊና የመንፈቅ ዓመት ዕቅዶችን በማዘጋጀት በየደረጃው ላለው አካል ማውረድ ይገባዋል። ሁሉም አደረጃጀትና አካል አቅዶ መፈጸም ይኖርበታል። ተጠያቂነትን ማስፈን የሚቻለውም ከዕቅዱ አንጻር አስፈላጊውን ግምገማ በማድረግ ነው። ለምሳሌ በአንድ ቀበሌ ውስጥ የሚደራጅን ሕዝባዊ ሸንጎ በፖለቲካና በማህበራዊ ጉዳዮች እንዲደግፍ የተመደበ አርበኛ ወይም ካድሬ ወደ ሥራው ሲሄድ ዝርዝር ዕቅድ አዘጋጅቶ አንዱን ቀሪ ለሱ ይዞ ሌላውን ስምሪት ለሰጠው አካል መስጠት ይገባዋል። ተግባሩን ፈጽሞ ሲመለስ በተሰጠው ስምሪት መሰረት ተግባሩን በብቃት ፈጽሞ መምጣት አለመምጣቱ ይገመገማል። ፕሮፓጋንዳና ሕዝብ ግንኙነትን በተመለከተ አሁን ያለው አገዛዝ የፕሮፓጋንዳና ሕዝብ ግንኙነት ድሃ ነው። ትልቁ ችግር የአማራ ፋኖም ካገዛዙ የተሻለ ሆኖ አለመገኘቱ ነው። የትኛውም የፕሮፓጋንዳ ሥራ ግነት ይኖረዋል። ይሁን እንጂ ግነት ሊኖረው ቢችልም በውስጡ የሚታይና የሚዳሰስ እውነት እስካለ ድረስ የሕዝብን ቀልብ የመያዝ ዕድሉ ከፍተኛ ነው። ፕሮፓጋንዳና ነጭ ውሸት አብረው አይሄዱም። ያገዛዙ ፕሮፓጋንዳ በአመዛኙ በቅጥፈትና ውሸት ላይ የተመሰረተ ነው። ሕዝቡ የተሻለ የሞራል ከፍታ ያለው፣ የተሻለ እውነት የሚናገር፣ የተሻለ የተናገረውን የሚፈጽም፣ ስህተት ሲሰራም ተሳስቻለሁ የሚል ኃይል ቢያገኝ በደንብ ይከተለዋል። የአማራ ፋኖ ለዚህ ተግባር አንድ ራሱን የቻለ ጠንካራ የፕሮፓጋንዳና ሕዝብ ግንኙነት ክፍል ሊኖረው ይገባል። በዚህ ክፍል ስር የሚዲያ፣ የሕዝብ ግንኙነትና የኪነት ንዑስ ክፍሎች ሊደራጁ ይገባል። ፋኖ የግድ የራሱ የሚዲያ ክፍል ያስፈልገዋል። ፋኖ በሌሎች ሚዲያዎች ላይ ጥገኛ ሆኖ ከቀጠለ የፕሮፓጋንዳና ሕዝብ ግንኙነት የበላይነት ሊኖረው አይችልም። ተፈጸመ።